የዛሬ የእግዚአብሔር መንግስት የእግዚአብሔር ስጦታዎች በሙሉ በክርስቶስ ኢየሱስ እንደተቀበልንና በእኛ ውስጥ እንዳለ እያየን ነው። ዛሬ እናጠቃልላለን። ክርስትና እግዚአብሔር በእኛ ውስጥ ሲሆን ማለት ነው። ሲምፕል በቀላል ተርም God dwells in us is equal to Christianity ማለት ነው። ምንም ሪቹዋል ማድረግ ሳክሪፋይስ መክፈል ምናምን አይደለም። በኤደን ገነት እግዚአብሔር ከሰው ጋር ወክ ያደርግ ነበር፣ ይመላለስ ነበር። ከዛ በኋላ ደግሞ በድንኳን ውስጥ ነው ክብሩን የገለጠላቸው። በተራራ ላይ ተገለጠ። ኢየሱስ ሲመጣ ደግሞ በኢየሱስ ላይ ተገልጦ የሚታይ ሆነ። እሱ ሲያደርግ ደግሞ እኛ ውስጥ ገባ። የሚገርመው እዛም ስንሄድ እኛ ውስጥ ነው የሚኖረው። ለዘላለም ከእናንተ ጋር የሚኖር ነው አሜን። ስለዚህ ክርስትና ምንድነው የሚፈልገው? እዚህ ምድር ላይ የምንኖረው እለት እለት እኛ እየተገደልን እሱን በእኛ ላይ እያደመቅን እሱን እስክንመስል ድረስ ከክብር ወደ ክብር እየተለወጠን መሄድ ነው ማለት ነው። ኢንሾርት ይሄ ነው። ስለዚህ ብዙዎቻችን አሁን በቃ የቀድሞውን ዘመን አዲስ እንደነ ሙሴ አድርግልን ምናምን የምትሉ ሰዎች እንደ ሙሴ ከሆነ ካህኑ ድንኳን ውስጥ ገብቶ ያየውን መጥቶ ይነግርሃል። እሱን የምትፈልጉ ካላችሁ ዛሬ ጸልይላችኋል። የኤልያስ ቅባት፣ የአብርሃም ምናምን የምንለው ነገር እነሱ ሁሉ ይላል ዕብራውያን 11 በእኛ ዘመን የሚሆን ለማየት የሆነውን ለእኛ የሆነውን ለማየት ተመኙ፣ ግን አንዳቸውም አላዩም ይላል። ምክንያቱም እግዚአብሔር ለእኛ አንዳች የሚበልጥ አብርሃም እኛ ያየነውን ለማየት ተመኝቶ ነበር፣ ግን አላየም። ከሩቅ ሆኖ ተሳለመው ነው የሚለው። በል ብለህ ደግሞ ከአብርሃም ኤፌሶን 1:4 ከ4 እስከ 10 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ፕሪዴስታይንድ በውድ ልጁም እንዲያው የሰጠን የጸጋ ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ በተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውን በጥበብና በአእምሮ ሁሉ አበዛለን። በክርስቶስ እኮ ነው። በክርስቶስም ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናል። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለው ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱም ምክር ሁሉን የሚሰራ እንደ እርሱም ሐሳብ አስቀድመን የተወሰነን ፕሪዴስታይንድ በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግነው እኛ ለክብሩ ምስጋና so that we who were the first to hope in Christ would exist to the praise of his glory ይላል። እስቲ ቁጥር 17 ሄደ። ይሄን መቼስ ብዙ ዘመን ሰብከናል። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ ሊሰጣችሁ እርሱን በማወቅ ይላል። ምንድን ነው የሚለው? I always pray that the God of our Lord Jesus Christ, the Father of glory, may grant you a spirit of wisdom and revelation that gives you a deep and personal intimate insight into the true knowledge of him. Insight, deep, intimate insight. ኢንሳይት እኮ እይታ እኮ ነው። ዲፕ የሆነ ጥልቅ የሆነ ከሱ ጋር ኢንቲሜት የቀረበ
into the true knowledge of him. እግዚአብሔር የክብር አባት ነው። The Father of glory may grant you the spirit of wisdom and revelation. የጥበብንና የመገለጥን መንፈስ እንዲሰጣችሁ። ለምን? ስለሱ የጠለቀ በጣም ዲፕ የሆነ እውነተኛ ኖሌጅ። ስለ ኢየሱስ እኮ የተለያየ ኖሌጅ ነው ያለን እዚህ። እግዚአብሔር እንድናውቀው የሚፈልግ ግን ኖሌጅ አለ። እሱን እንዲሰጣችሁ እለምናለሁ። ይህም ይላል ቀጥል እስቲ 18 የልቦና አይኖቻችሁ ሲበሩ ፎቲዞ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ I pray the eyes of your hearts. የልቦና አይኖቻችሁ የሚለው the very center and core of your being may be lightened. የልቦናችሁ አይናችሁ የሚለው ስለ መንፈሳችሁ ነው የሚያወራው። ይሄ ውስጣችሁ ያለው ሴንተር የማንነታችሁ ማዕከል የሆነው እሱ በመንፈስ ቅዱስ ኃይል ኢንላይትንድ እንዲሆን። ኢንላይትመንትና የአይን መብራት ይለያያል። ኢንላይትመንት ምን እንደሆነ እንገራችሁ። ስለሆነ ነገር እኮ በራልኝ አንተ አሁን ልክ ብላችሁ የምታውቁት እውቀት አለ ስለሆነ ነገር። ከዛ በኋላ ያንን ነገር እንደገና አለማወቅ አትችሉም። የልቦና አይኖቻችሁ ሲበሩ ሲል ራእይ ስለማየት አይደለም። ኢየሱስን በመንፈስ ቅዱስ ኃይል በርቶላችሁ ስታውቁ ማለት ነው። የዘላለም ሕይወት ምንድነው አለ ጌታ ኢየሱስ? እውነተኛ አምላክ የሆንከውን አንተን የላከውንም ልጁን ኢየሱስን ያውቁ ዘንድ። እቺ ምንድነች? ማወቅ ስለ ኢንፎርሜሽን አይደለም የሚያወራው፣ ስለ ኢንላይትመንት ነው። ስለ ኢየሱስ ብዙ ሰዎች ያውቃሉ። ከማርያም እንደተወለደ፣ በመስቀል ላይ እንደሞተ፣ ከሞት እንደተነሳ የማይናገር የለም። የማያምነው ሁሉ ይህን ታሪክ ያውቃል። ስለ ታሪኩ ማወቅና ኢየሱስን በመንፈስ ማወቅ የተለያየ ነገር ነው። ኢንላይትንድ የሆነ ሰው፣ ኢየሱስ የበራለት ሰው ወደ ዓለም መመለስ አይችልም። አሁን ብዙ ሰዎች እንደዚህ ይላሉ፣ በጌታ ነበር አሁን ክዷል፣ በቃ አሁን ብታየው ኢየሱስን ይራገማል። ይሄ ሰውዬ መጀመሪያም ኢየሱስን አያውቅም። ኢየሱስ የበራለት ሰው በኃጢአት ይደክም ይሆናል እንጂ፣ ጠጅ ቤት ገብቶ ይሰክር ይሆናል እንጂ፣ በተለያየ ዓለም ውስጥ ገብቶ ይደካከማል እንጂ ሰክሮ ወደ ኢየሱስ ነው የሚሄደው። ደክሞም ወደ ኢየሱስ ነው የሚሄደው። የዳነ ሰው ነፍሱ ኢየሱስን ትፈልጋል። እውነት ውሸት? ለዚህ ነው እኮ ዘማሪው አሕዛብ አያውቁም፣ የኔፍስ ነፍስ ግን ብዙ ኤክስፕላኔሽን አያስፈልግም። በኢየሱስ የዳነ ሰው ብዙ እውቀት የለውም። ነፍሱ ይሄ ኢተርናል የሆነ እውቀት አለ፣ የማይለወጥ ዘላለማዊ እውነት አለ። በምንም አይነት ጨለማ ውስጥ ሁሉ ሆኖ ኢየሱስን ያውቃል። ኢየሱስም ያውቀዋል። አሜን አትሉም? ኢየሱስም ያውቀዋል። ደክሞም ያውቀዋል፣ በርትቶም ያውቀዋል። ስለዚህ እዚህ ጋር ምንድን ነው ያለው? የልቦና አይኖቻችሁ ሲበሩ the very center and core of your being enlightenment የሆነ ኖሌጅ አለ። ኢየሱስ ኢንላይትመንት ነው። ኢየሱስ በፊዚክስ እና በአእምሮ የሚታወቅ አምላክ አይደለም። ከበራልህ ብቻ ነው የምታውቀው። የሚበራልህ ደግሞ አብ ከሳበህ ብቻ ነው። አንተ ጥሩ ሰው ስለ አንዳንድ ሰው እንደዚህ ይላል፣ እኔ ድሮም ጥሩ ነበረ ልቤ፣ ለድሆች በጣም መልካም አደርግ ነበር ልቤ፣ እግዚአብሔር እኔ ነበር፣ ይሄን አይቶ አዳነኝ። እንዳንተ ክፉ የለም። እግዚአብሔር እንዲያውም ክፉ መርጦ ያዳነ ነው የሚመስለኝ እኔ። አብ ወደ እኔ ከሳበው በስተቀር አለ ጌታ ኢየሱስ። አብ እኔን አይተህ መረጥከኝ። ወደ ኢየሱስ የሳበ አብ ነው በሉት ከጎናቸው ያለ። ካንተ የተሻለ ባህሪ፣ ካንተ የተሻለ መልክ፣ ካንተ የተሻለ ሀብት፣ ካንተ የተሻለ ሁሉም ነገር ያለው ሰውዬ አልተሳበም። አንተን ግን እግዚአብሔር ዓለም ከመፈጠሩ በፊት አየህ።
እናት መረጠልህ፣ ሰፈር መረጠልህ፣ የምትወለድበትን መረጠልህ፣ ወደዚህ ምድር አመጣ የዘላለም ሕይወት እንድታገኝና እንድታገለግለው ደግሞ ሌላ ቦነስ እኮ ነው እግዚአብሔር ማለት። ኢንላይትመንት የእግዚአብሔር ክብር ለማወቅ እግዚአብሔር ራሱን ሊገልጥልህ ይገባል። የልቦና አይኖቻችሁ ሲበሩ የመጥራቱን ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ወይም ደግሞ የክብር ርስት ባለጠግነት being enlightened, flooded with light by the Holy Spirit, so that you may know and cherish the hope, the divine guarantee, the confident expectation to which He has called you, the riches of His glorious inheritance. የእግዚአብሔር የወለ የምትወርሰው የክብር ርስት አለ in Christ። እዚህ አሁን ሚነካ ክብር አለ አይደል? በሰማይ ደግሞ በስም ርስት አለ። ርስቱ ደግሞ ግሎሪየስ ነው። ይሄ የሚሆነው መቼ ነው አለ? የልቦና አይኖቻችሁ ሲበሩ። በነገራችን ላይ ከእግዚአብሔር ጋር የምንኮራረፈው ከሰው ጋር የምንወዳደረው ለማይጠቅመን ነገር እኮ ነው። ዋናው ነገር ቀሎብናል እኮ ታውቃላችሁ። የዘላለም ሕይወት ያለው ሰው እዚህ ምድር ላይ እንደፈለገ ሆኖ ኖሮ ለዘላለም እዛ መኖሩን እኮ እርግጠኛ ከሆነ ስለ ትርፍ እኮ ወደ እኔ ስትመጡ አለ ነፍሳችሁን ታጠፏታላችኋል። ነፍሱን የሚያጠፋት ያገኛታል አለ። ያሳድዷችኋል፣ ይጠሏችኋል፣ ምን ያረጋችኋል፣ በስሜ ተጠላችሁ ትወዳላችሁ፣ ትሰደባላችሁ፣ እንዲያውም ይገሏችኋል ነው ጌታ ኢየሱስ ያለው። ጌታ ኢየሱስ ሌላ ምን እንዳለ ሰዎች ሲቀበሏችሁ፣ ሲያጨበጭቡላችሁ፣ ሁሉም ሰው በቃ ምርጥ ሰው ነው አንተ እንዳሱ አይነት ሰው የለም ካሏችሁ ወዮላችሁ ነው ያለው ጌታ ኢየሱስ። እግዚአብሔር ክብር ያለባቸው እነሱ ዋጋቸው በሰማይ ታላቅ ስለሆነ ምን አድርጓል ጌታ ኢየሱስ? ወደ ላይ ዝለሉ። ሲሰድቧችሁ፣ ስለኔ ሲያሳድዷችሁ፣ ሲሰድቧችሁ፣ በእኔ ምክንያት ክፉን ሁሉ ሲያደርጉባችሁ ወደ ላይ ዝለሉ፣ ደስ ይበላችሁ። ወደ ላይ ዝለሉ ያለው ቸርች ጌታ ኢየሱስ። ከየት የመጣ ነው እየዘለላችሁ የምታመልኩት ካለ ዋጋችሁ በሰማይ ታላቅ ነውና ዝለሉ ያለው ኢየሱስ ነው። የልቦና አይነ ሲበራ ልብ ብርሃን ስትሆን ሰዎች የማያዩትን ታያለህ። ብዙዎቻችን የምንጮኸው ጩኸት እግዚአብሔር ልባችንን እስኪያበራ ዛሬ በኢየሱስ ስም የልቦና አይኖቻችን ይበሩ። ሐዋርያ ጳውሎስ እኮ ነው I will pray ጸልያል እግዚአብሔር የልቦና አይኖቻችሁን እንዲያበራ። እስር ቤት ውስጥ ሆኖ ውጪ ላሉ ሰዎች የሚጸልይ ብቸኛ ሰው እኔ የታሰረን ሰው ነው አይዞ በጌታ ደስ ይበለ እግዚአብሔር ይፈታል የሚባለው እንጂ ሊጠይቅ ሲመጣ ይኸውላችሁ በጌታ ደስ ይበላችሁ ደግሜ እላለሁ ያበደ እንዳልመስላችሁ በጌታ ደስ ይበላችሁ። ጌታ ቅርብ ነው። ታስረ ትላለህ እንዴ በሰንሰለት? ጳውሎስ እኮ የሚጠይቀው ሰው የለም። መጽሐፍ ቅዱስ ላይ ማንበብ ትችላላችሁ። አንድ ጊዜ ሊጠይቁ ሲሄዱ ከሳምንታት በኋላ ነው ያገኙት። ሊያገኙት አልቻሉም። እስር ቤት ውስጥ ማት ሰው ታስሯል። ቢጠራ ቢፈለግ ምን ቢበረግ ያልተገኘ ሰው ሁሉም ተውኝ ምናምን ሁሉ እያለ ደብዳቤ ይጽፋል። የሚጠይቀው ሰው የለም። የሐዋርያው የጳውሎስ ቅባት 22 ዓመት እስር ቤት ተጠጣለ። ቅባት ስትጠይቅ እየተጠነቀቅ ጠያቂ የለውም። አንድ ጊዜ እኮ ሊፈታ ነበር። በነገራችን ላይ የሚፈታው ሰውዬ ጉቦ ጠበቀ ከሱ። ጳውሎስ ጉቦም አይሰጥም የሚሰጠውም የለውም። አልሰጥም ስለው ይላል ለ2 ዓመት እስር ቤት ውስጥ ረሳው ይላል ባይብላችሁ ነበር። 2 ዓመት ከ2015 እስካሁን ማለት ነው። ጠያቂ የለው፣ ዘመድ የለው፣ ምግብ ይዞለት የሚመጣ ሰው የለም። ይኸውልህ እዛ 2 ዓመት ስለደቀቀን ያን ሁሉ ደብዳቤ ጻፉ። አንዳንድ ሰው እኮ እንደዚህ ነው። አንዳንድ ሰው መረጋጋት የማይችል ሰው ስለሆነ እግዚአብሔር የሆነ ቦታ ላይ አስገብቶት ነው ውስጡ ያለውን ፖቴንሻል የሚያወጣው።
የልቦና አይኖቻችሁ በኢየሱስ ስም ዛሬ ማታ ይብራ። አሜን። ከዛስ እናንተ ውስጥ ያለው የእግዚአብሔር ክብር ምን እንደሆነ እንድታውቁ እግዚአብሔር ይርዳል። ቁጥር 19 ክርስቶስን ከሙታን ሲያስነሳው ይላል። አቤት 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 አቤት! ካለቅነትም ከስልጣናትም ከኃይልም ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ በሚጠራው ስም ሁሉ በላይ በሰማያት ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ ነው የእግዚአብሔር ብርታቱ የሚታየው። በጣም የሚገርመው ካለቅነት ከስልጣናት ከጌትነት ከሁሉ ነገር በላይ ሲያስቀምጠው ይላል እናንተንም ከእርሱ ጋር አብሮ አስቀምጣቸው። ኖ ኦቶሪቲ ኖ ፓወር ካንተ በላይ የለም ማለት ነው። በሱ ኮንሽስነስ አይደለንም። ለዚህ ነው ሐዋርያው ዮሐንስ ምን አለ? ወደፊት ምን እንደምንሆን አልታወቀም አለ። ዳሩ ግን ቢታወቅና ቢገለጥ እሱ እንዳለ እናየዋለን፣ እርሱንም ደግሞ እንድንመስል እናውቃለን። ከእውቀት ለዚህ ነው ከፍለን የምናውቀው። የሚገባን ነገር አለ፣ ብዙ ያልገባን ነገር ግን አለ። ስለዚህ አሁን እግዚአብሔር ጌታ ኢየሱስ በሰማያዊ ስፍራ ተቀምጧል፣ እኔም ተቀምጫለሁ። በእግዚአብሔር አብ ቀኝ ተቀምጧል፣ እኔም ተቀምጫለሁ። ጌታ ኢየሱስ አሁን ፊዚካሊ ነው ወደ ሰማይ ሄደው። እንደኛ አይነት እግር እጅ ይዞ ነው ወደ ሰማይ ሄደው። የሚመጣውም እንደዛ ነው። ወደ ሰማይ ሲሄድ ግን መንፈስ ቅዱስን ነው ወደዚህ የላከው። ስለዚህ ኢየሱስ በሰው ቅርጽ ሰውን ሁሉ ወክሎ በሰማይ አለ። መንፈስ ቅዱስ መንፈስ ሆኖ ሰማይን ሁሉ ወክሎ በዚህ አለ። በዚህ ግን የሚገለጠው መንፈስ ቅዱስ በሰው በኩል ብቻ ነው። መንፈስ ቅዱስ መንገድ ላይ ዝም ብዬ ሲሄድ ነካኝ የሚባል ነገር የለም። ወይ ስብከት እየሰማህ ነው የሆነ ነገር እየሆነ ነው ማለት ነው። መንፈስ ቅዱስ በተለይ የሚሰራው ሚስጥር ልንገራቸው። ማንኛውም ትልቅ የተቀባን ሰው ሂዱና ፈልጉ። ከሌላ የተቀባ ሰው ነው ኢምፓርቴሽን የወሰደው። ዝም ብሎ ነው ጫት ቤት እየቃምኩኝ ነው የተቀባሁት የሚል ሰው ካለ የተቀባው ነገር ምን እንደሆነ መጠየቅ። እግዚአብሔር እሳትን እያስተላለፈ ነው 2000 ድረስ ያመጣው። ዛሬ እናንተ ውስጥ ያለው ክርስቶስ ሮማሃታ ካታለባ በኃይል በእናንተ እየተገለጠ የሚሄድበት ጊዜ። ክርስትና ምንድን ነው? የልቦና አይኖች ሲበሩ በአንተ ውስጥ ያለው ክርስቶስ ማን እንደሆነ ታውቃለህ። የልቦና አይኖች ሲበሩ እግዚአብሔር ለምንና እንዴት መቼ እንደጠራ ይገባሃል ማለት ነው። እግዚአብሔር ሆይ በኢየሱስ ስም ይሄ ይገባኝ። እነሆ በዛ ወራት በኋላ ለእስራኤል ቤት ጋር የምገባው ቃል ኪዳን ይሄ ነው ይላል እግዚአብሔር። ሕጌን በልቦናቸው አኖራለሁ፣ በልባቸው ጽፈዋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። ቀጥል 34 እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምረውም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል ይላል እግዚአብሔር። በደላቸውን እምራቸዋለሁ፣ ኃጢአታቸውን ከእንግዲህ ወዲህ አላስብም። ስሙ የሰራዊት ጌታ የሚባል ፀሐይን በቀን ጨረቃን በከዋክብትን በስርዓት በሌሊት ብርሃን አድርጎ የሚሰጥ እንዲተሙም ባህርን መንገዶች የሚያናውጥ እግዚአብሔር እንዲህ ይላል ብሎ ነው የሚቀጥለው። መንፈሴን በውስጣቸው አኖራለሁ፣ በትእዛዜ ምን አደርጋቸዋለሁ? አስኬዳቸው። ይሄ ትንቢት ነበረ በዛ ጊዜ። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። መንፈስንም በውስጣችሁ አኖራለሁ፣ በትእዛዝም አስሄዳችኋለሁ። ፍርድንም ትጠብቃላችሁ፣ ታደርጉትማላችሁ። አሜን በሏ። እሺ ብትወዱኝ ትእዛዜን ጠብቁ። እኔ አብን እለምናለሁ፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የሚያየውና የሚያውቀው ስላልሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። አሜን በሉ። ኦ ማይ ጋድ። ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው የእግዚአብሔር ቤተ መቅደስ ነን። እንዲሁም እግዚአብሔር ተናገረ እንዲህ ሲል
በእነዚህ ይኖራሉ፣ በመካከላቸውም እመላለሳለሁ፣ አምላካቸውም ይሆናሉ፣ እነርሱም ሕዝቤ ይሆናሉ። አሜን። ይሄ ነው የእግዚአብሔር ቃል ኪዳን። በውስጣቸው እኖራለሁ፣ አምላካቸው እሆናለሁ። በትእዛዝ ያስኬዳቸዋለሁ፣ እቀድሳቸዋለሁ። ርስትን እሰጣቸዋለሁ፣ ክብሬን እገልጥባቸዋለሁ። ማንም ማንንም አያስተምርም። ከዳር እስከ ዳር ድረስ እኔን ያውቁኛል። ለዚህ ነው ምድር በእግዚአብሔር ክብር ይሁን። ውሃ ባህርን እንደሚከድን ምድር በእግዚአብሔር ክብር ትሞላለች። በመጨረሻው ዘመን ይሄ ነው የሚሆነው። ትእዛዛቱ የተጻፉት በእግዚአብሔር ጣት ነው። the finger of God። ሙሴን ጠርባ አምጣ ካለው በኋላም እንደገና በእግዚአብሔር ጣት ነው የተጻፈው። ሙሴ ትእዛዛቱን አልጻፈም። ባይዘ ድንጋዩን ነው ጠርቦ ያመጣው። እና ምን አለ? አሁን በጣቴ ምጽፈው ልባቸው ላይ ነው አለ። ሻራባጋ ተላበረለ እግዚአብሔር ኮሙኒኬት የሚያደርገው በእሳቱ ከዛ ኢየሱስ አጋንንት ሲያስወጣ መጡና በቤልዘቡል በአጋንንት አለቃ ነው አጋንንት የሚያስወጣው አሉት። ኢየሱስ ተበሳጨ። መንፈስ ቅዱስን የሚሳደብ አለ ስርየት ያገኝም ያለው ያኔ ነው። በመንፈስ ቅዱስ ኃይል አጋንንት ሲያስወጣ በአጋንንት ኃይል ነው አሉት። እኔ አጋንንትን ማስወጣ ከሆነ ልጆቻችሁ በምን ሊያስወጡ ነው አላቸው። እኔ ግን በእግዚአብሔር ጣት በእግዚአብሔር መንፈስ አጋንንትን ማስወጣት ከሆነ እንግዲያስ የእግዚአብሔር ጣት ከእናንተ ጋር ነች አለ። የእግዚአብሔር ጣት ኮሙኒኬት ሲያደርግ አንደኛው አጋንንት ሲወጣል ሾራ ባጋላባ መንፈስ ቅዱስ ሲንቀሳቀስ የእግዚአብሔር ክብር አንተ ላይ ሲገለጥ ነው። ኢየሱስ ነው ያለው ባይዘ የእግዚአብሔር ጣት አጋንንት ሲያስወጣ the finger of God ኢየሱስ እኮ ነው። በድንጋይ ላይ አይደለም ጽፈዋል፣ ልባቸው ላይ ነው ጽፈዋል። በእነሱ ውስጥ ሆኜ ነው ግብርን ማረገዋል። ስለ እግዚአብሔር መንግስት ባለፈው ሳስተምራችሁ የእግዚአብሔር መንግስት እኮ እያሸነፈ የገዛ መሄድ መንግስት ነው። የእግዚአብሔር መንግስት አንተ ውስጥ ነው ያለው። ዳርክነስን ሁሉ ሊበላ የሚችል ብርሃን አንተ ውስጥ አለ። ማንኛውም ጨለማ ሊቋቋመው የማይችል ብርሃን አለ። በነገራችን ላይ ጨለማ ክፍል ውስጥ የናችሁ ብርሃን ስታበሩ ብርሃን ሲበራና ጨለማው ሲጠፋ ምንም ሰከንድ ልዩነት የላቸው። የጨለማ ኤግዚስተንስ ብርሃን እስኪገለጥ ብቻ ነው። ተደራድሮ አይደለም ጨለማ የሚለቅ አልሄድም ሄዳለሁ ምናምን ብሎ አይደለም። ብርሃን ሲበራ በዛው ሰከንድ ጨለማ ሄዷል። አሜን። 2019 እግዚአብሔር መስራት የሚፈልገው ማይንዳችሁ ላይ ነው፣ ነፍሳችሁ ላይ ነው። በጌታ በኢየሱስ ስም እግዚአብሔር የልቦና አይኖቼን ያብራልኝ። እግዚአብሔር ፍቅር ነው። እግዚአብሔር በህይወቴ ማኒፌስት እንዲያደርግ እኔ በፍቅር መኖር ግዴታዬ ነው። በፍቅር ስኖር ለራሴ ነው ውለታ እየዋልኩ ያለሁት። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይሆናል። the highest revelation እሱ ነው ልቤን ንጹህ የሚያደርግልኝ። ሪያሊቲ የተለያየ ነገር ነው። እኔ በእግዚአብሔር ሪያሊቲ ውስጥ ነው መኖር የምፈልገው። አካባቢያችን በጠቅላላ መንፈሳዊ ዓለም ነው። ሰማይ የሚባለው መንፈሳዊ ዓለም ነው። ፊዚክስ ኳንተም ፊልድ ነው የሚለው። አንሊሚትድ የሆነ ሪያሊቲ አለ ይላል ፊዚክስ። ወደዛ ሪያሊቲ ውስጥ በአስተሳሰቤ ነው የምገባው ይላል። ዋሽተው እኮ አይደለም፣ ልክ ናቸው። የእግዚአብሔር ቃል ግን ከዛ በፊት ነው የነገረኝ። ሁሉን ነገር ማግኘት የምችለው የልቦና አይኖቼ ሲበሩ ነው አለ። ምንድነው እምነት? በልቦና አይነ ያየኸውን ነገር ግን በአይንህ የማይታየውን ነገር በእምነት እርምጃ ስትወስድበት ማለት እኮ ነው። አለ ሁሉ ነገር ለሚያምን ሁሉ ይቻላል። እናንተ ሁሉን ቻይ ናችሁ ማለት ነው። የእግዚአብሔር ኪንግደም በእኔ ውስጥ ነው ያለው። ፍጥረት በናፍቆት እየጠበቀ ያለው እኔን ነው። የእግዚአብሔር መንግስት በእኔ ውስጥ ያለው በመንፈስ ቅዱስ አማካኝነት ነው። ያለ መንፈስ ቅዱስ አልቀደስም። ያለ መንፈስ ቅዱስ አጋንንት አላስወጣም። ያለ መንፈስ ቅዱስ የዘላለም ሕይወት የለኝም። ያለ መንፈስ ቅዱስ ራይቸስነስ የለም። ያለ መንፈስ ቅዱስ ሰላም የለም።
ያለ መንፈስ ቅዱስ መዝሙሬም ስብከቴም አገልግሎቴም ኑሮዬም ደረቅ ነው። ምንም ትርጉም የለውም። በፊሎሶፊ ኒሂሊዝም የሚባል ፊሎሶፊ አለ። ዘ ፊሎሶፊ ኦፍ ሚኒንግለስነስ ይባላል። ምንም ትርጉም የለውም። እኛ እኮ ታርጌት አለ፣ የምናመልከው አምላክ አለ፣ ዴስቲኔሽናችንን እናውቃለን። ሞተን ሁሉ በህይወት ከሚኖሩ የተሻለን ሰዎች ነው። ኢየሱስ ግን ምን እያለ ነው? ሳምባ ውስጥ አየር ካለ ዛሬ ጠዋት ከእንቅልፍ ከተነሳ በአንተ ህይወት የሚሰራና ያላለቀ አሳይመንት አለ እያለ ነው። ትናንት ከሞቱ ሰዎች በምንም አንሻልም። ዛሬ የተቀበሩት እዛ መቃብር ቦታ የሞቱ ሰዎች በሙሉ ለዛሬ ፕላን ነበራቸው። ትናንትና የተቀበሩ ሰዎች ዛሬና የዛሬ ዓመት ይህን ሰራለሁ የሚል እቅድ ነበራቸው። ክርስትና ለኢየሱስ ለሰው ኢየሱስን መስጠት ትችላለህ ወይ ነው? Can you give Jesus የህይወት እንጀራ እንደዚህ እንካ። በቃ አንተ ስታናግረው ወይ ስትጸልይለት ወይ ስትነካው ወይ በህይወት መለለስ የሰዎችን ላይፍ ሲቀይር ማለት ነው ክርስትና። በንግግር ስንቱ ሰው ይሰበራል ወይ ይድናል? በአካሄድ ስንት ሰው ይድናል ወይ ይጠፋል? ምን አይነት ተጽዕኖ አለ? እግዚአብሔር በፈለገው ቀን እንደተፈረመበት ቼክ ዘርዝሮ የሚጠቀምባቸው ያደርጋቸው። በጣም ትልቅ ነገር እየባረኳቸው እግዚአብሔር ፕሮግራሙን ሲያስብ መጀመሪያ ወደ እሱ አእምሮ የምትመጡ ሰው ያደርጋቸው። ብዙ ሰዎችን ወደ እግዚአብሔር መንግስት የጨመሩ እንደ ከዋክብት ለዘላለም ያበራሉ ይላል። ብዙ መኪና ይነዱ አይልም። ብዙ ፎቅ የሰሩ አይልም። 100 ፎቅም ቢኖርህ በ2 ሜትር አልጋ ላይ ነው የምታድረው። ይኸው የምትበላውም ብዙ ልዩነት የለውም። አቀራረቡ ነው የሚለየው እንጂ ምግቡ ራሱ ነው። የፈለከውን ገንዘብ ብታገኝ፣ የፈለከው አይነት ስልጣን ጋር ብትደርስ፣ የፈለከው አይነት ኦቶሪቲ ቢኖርህ፣ ርስት ቢኖርህ አሁን ካለ ብዙ ልዩነት የለውም። ብዙ ልዩነት ያለው መሰለህ የእግዚአብሔር ክብር አንተ ላይ ተገልጧል ወይ? ጌታ ኢየሱስ በሚመጣበት ጊዜ የማታሳፍር ሰራተኛ ሆነ ወይ ነው ልዩነቱ። እሱኛው ልዩነት ግን ከባድ ልዩነት ነው። እሱኛው ልዩነት በጣም ከባድ ልዩነት ነው። በጣም ከባድ ልዩነት ነው። እግዚአብሔር ሆይ ባሪያህን በኢየሱስ ስም በፊትህ ሳይሸማቀቅ የሚቆም እንድታደርገው ለምንሃለሁ። በቃ እግዚአብሔር ኪንግደም በእኔ ውስጥ ነው። እግዚአብሔር ከሰማይ መጥቶ የሚሰራው ሌላ ነገር የለም። እኔ ነኝ የምሰራው። I have the power, I have the grace, I have the spirit. I have to renew my mind. I have to believe what I am going to be. ማንም መጥቶ የሚያምንልኝ የለም። ማንም መጥቶ የሚወስደው አክሽን የለም። የኔን ሪያሊቲ እኔ ነኝ ክሬት የማደርገው በመንፈስ ቅዱስ ኃይል። ነገን የምሰራው አሁን በማምነው እምነት። ማንም መጥቶ አምንልህ። ዛሬ የደረሳችሁበት በጠቅላላ ትናንትና ነው ክሬት ያደረጋችሁት። ሀሳባችንን ከያዙ ነገሮች ራሳችንን አላቀን እግዚአብሔር በውስጣችን ያስቀመጠውን የከበረውን መዝገብ መዘርዘርና ማውጣት የኛ እንጂ የእግዚአብሔር ድርሻ አይደለም። የዓለም ሁሉ የሚያድን መድኃኒት በእናንተ ውስጥ አለ። አሜን። ክርስትና ዝም ብሎ ክርስቶስን መከተል ብቻ ሳይሆን ክርስቶስ በእኛ ውስጥ ራሱን እንዲገልጥ ስራ እንዲሰራ መፍቀድ ነው። ትልቁ ተአምር ከሞት በኋላ ወደ ሰማይ መሄድ ሳይሆን በህይወት እያለን ሰማይን በህይወታችን ላይ መግለጥ ነው።
እግዚአብሔር ሰው በሰራው ቤት ውስጥ አይኖርም። በደሙ በገዛው ሰው ውስጥ ነው የሚኖረው። የክርስትና መንፈሳዊ ብስለት ጥልቀቱ የሚታወቀው ክርስቶስ በሕይወታችን ራሱን በገለጠበት መጠን ነው። እግዚአብሔር ሕልውና እኛን የሚሰማን፣ እኛን የሚነካን፣ እኛን የሚያርገፈግፈን ብቻ ሳይሆን ፐርሰን ኢየሱስ ራሱ ክርስቶስ በእኛ ውስጥ መኖሩ ነው። ይሄ ዓለም ከመፈጠሩ በፊት ተሰውሮ የነበረ ሚስጥር ነው። ምን አለ ግን እኔ በጠፋሁ ክርስቶስ በእኔ በተገለጠ። በሄድኩበት ቦታ ሁሉ ይኸው ኢየሱስ በተበላሸ ትዳር ውስጥ ፈውስ ነው። ኢየሱስ ታሞ ሆስፒታል በገባ ሰው ውስጥ ፈውስ ነው። ኢየሱስ በተበላሸ ፖለቲካ ውስጥ ሲገባ ፈውስ ነው። ኢየሱስ ቸርች ውስጥ ሲገባ ፈውስ ነው። ኢየሱስ እርሻ ላይ ሲገባ ፈውስ ነው። እግዚአብሔር እንስሳታችንን ይባርካል። ውሃችንን፣ ወንዛችንን፣ ወፎቻችንን፣ ዝንጀሮዎቻችንን ሁሉ ይባርካል። እንስሳት በቃ ጫካ ውስጥ ያሉት ሁሉ ይባረካሉ። ዝንጀሮ ይባርካል ይላል እንዴ? አዎ፣ በምክንያት እኮ ነው የተፈጠሩት። እግዚአብሔር አንደበታችሁን ይቀባ። እግዚአብሔር እጃችሁን ይቀባ። እግዚአብሔር ቤታችሁ እሳት ያንድድ። ከውስጣችሁ የሚወጣው ወላፈን እናንተን እየባረከ ህዝቡን ይባርክ። የሚያየው ኢየሱስን ይሁ የምትጨብጫቸው ኢየሱስ ይጨብጣቸው። በመኪና ውስጥ፣ በመስሪያ ቤት ውስጥ በሄዳችሁበት